የኢትዮጵያውያንን ህይወት መለወጥ የሚለው ሐሳብ ለዘመናት በተፈራረቁ መንግስታትና ትውልዶች ዘንድ እንደ መፈክር የሚነሳ ሐሳብ ነው። ነገር ግን በዘመናት ውስጥ ያደረግናቸው ሙከራዎች ብዙም ፈቀቅ አላደረጉንም። የህይወት ለውጥ እንደ ህልም ርቆን እንደ ጉም የማይጨበጥ ውጥን ሆኖብን ቆይቷል። ይልቁንም በአንዳንድ ውሳኔዎቻችን ምክንያት ውስብስብ ለሆኑ ስጋቶች ተጋልጠንና ችግሮችን ተጋፍጠን ኖረናል። ለመበልጸግ የሚያስችለን እምቅ አቅም እንደተሸፈነ ሳንጠቀምበት እዚህ ደርሰናል። የህዝብን ሐሴትና ደህንነት ለማረጋገጥ የሚያስችል የእድገትና የስልጣኔ ደረጃ ላይ መገኘት ከፍላጎትነት አልፎ ወደ እውነትነት ሳይቀየር ዘመናትን አስቆጥሯል። ኢትዮጵያ የረጅም ጊዜ የሀገርነት ታሪክ ያላት ሀገር ናት። ነገር ግን የህዝብን ተድላና ምቾት ማረጋገጥ ትልቁ ፈተናዋ ሆኖ ለዘመናት ዘልቋል። ሀገራችንን ለመለወጥና የከፍታ ጉዞ ለማስጀመር የተሞከሩ በርካታ ጥረቶች ባክነው ቀርተዋል። በእነዚህ የባከኑ ጊዜያት ችግሮች በጊዜያቸው ባለመፈታታቸው ተወሳስበዋል። እድሎችና አጋጣሚዎች በጊዜያቸው ጥቅም ላይ ባለመዋላቸው መክነዋል። ይህም በችግርና በድህነት አዙሪት ውስጥ እንድንቆይ ያደረገን፣ ዛሬ ዓለም ከደረሰበት መድረስ እንዳንችል አሰረን፣ ነገም ዓለም ሊጨብጠው ከሚንደረደረው ለመድረስ እንዳንችል አቅማችንን እያመናመነ ከዛሬና ከነገ ወደ ኋላ እንድንቀር አድርጎናል። ዛሬ በሁለት ግዙፍ የቤት ስራዎች አጣብቂኝ ውስጥ ነን። ትናንት ባለመታረማቸው ስር እየሰደዱ የመጡ ፈተናዎችን የፈጠሩብን ዕዳ በአንድ በኩል፣ ለነገ ትውልድ ያለብን ኃላፊነት ደግሞ በሌላ በኩል ቆመዋል። የኢትዮጵያ ችግሮች መነሻቸው መልከ ብዙ፣ ጥልቀታቸው ከዘመን ዘመንና ከቦታ ቦታ የተለያዩ ናቸው። ይሁንና ሁለት መሰረታዊ ጉዳዮች ዋነኛ ሆነው ሊጠቀሱ ይችላሉ። አንደኛው ችግሮችን ለመቅረፍ የተመረጡ አብዛኛውን መንገዶች ውስንነት የነበረባቸው መሆናቸው ነው። መንገዶቹ በአብዛኛው መፍትሄን ሳይሆን የበለጠ ችግርን እየወለዱ ሀገራችንን አረንቋ ውስጥ የሚከቱ ሆነዋል። ሁለተኛው ከሄድንበት መንገድ ውስንነትን ባሻገር አደግን ባለን ጊዜ የተጓዝነው ጉዞ የኤሊ ጉዞ መሆኑ ነው። በዚህም የተነሳ የፈጠርነው መሻሻልና እሴት ካለንበት ችግርና ስጋት ጋር አይመጣጠንም። የተጓዝነው መንገድ መድረስ ከሚጠበቅብን ምዕራፍ በእጅጉ የራቀና አዝጋሚ ነው። ኢትዮጵያ አብዛኛው የህዝብ ክፍላቸው ወጣት ከሆኑና ከፍተኛ የህዝብ እድገት እያስመዘገቡ ካሉ ሀገር አንዷ ናት። በዚህም የተነሳ በየጊዜው እየተለዋወጠና እያደገ የሚመጣውን የህዝብ ፍላጎት መመለስ ይጠበቅባታል። ተለዋዋጭ በሆነው ዓለም አቀፍ ሁኔታ ውስጥ ዋኝታ ከድህነት መላቀቅና ወደ እድገትና ብልጽግና ጉዞ መጓዝም ይገባታል። ለውጥና እድገትን ማምጣት ያልቻሉ ስርዓቶች ይረበሻሉ፣ ይመሰቃቀላሉ፣ በሂደትም ወደ መበስበስ ያመራሉ። በመረበሽና በመበስበስ ውስጥ ለሚገኙ ሀገራት ከነበሩበት ሁኔታ ለመላቀቅ አዝጋሚው መንገድ አያዋጣቸውም። የኋላውን ሲያስተካክሉ አሁናዊው ይደርስባቸዋል። አሁናዊውን ሲያሸንፉ ደግሞ በፊተኞቹ በርቀት ይቀደማሉ። ስለዚህም የሶስቱም ምዕራፍ ችግሮች በአንድ ላይ ፈተው ለውጥን ለማስመዝገብና ስርዓታዊ ጥንካሬን ለማምጣት የግድ አዲስ መንገድና የተለየ ፍጥነት ያስፈልጋቸዋል። የድህነት ወይም የብልጽግና ደረጃ የሁለት ነገሮች ድምር ውጤት ነው። የመጀመሪያው ሀገራት ምን ያህል እምቅ አቅም አላቸው የሚለው ነው። ሁለተኛው ደግሞ እነዚህን አቅሞች መጠቀም የሚያስችል ስርዓት ዘርግተዋልን የሚለው ነው። አሁን ላይ በኢኮኖሚ ለምተው በፖለቲካ በስለውና ማህበራዊ ልማትን አረጋግጠው ከፊት የምንመለከታቸው ሀገራትና ብልጽግናን ለማረጋገጥ ከኋላ በቀሩ ሀገራት መካከል ያለው ልዩነት የእምቅ አቅምና የስርዓት ግንባታ ጉዳይ ነው። አቅሞች ለማደግና ለመለወጥ እድል ይሰጣሉ። ስርዓቶች ይህንን እድል በመጠቀም ችግሮችን ይቀርፋሉ። ተድላን፣ ምቾትንና ሀገራዊ ጥንካሬን ያረጋግጣሉ። ሀገራት በሰርክ ውድድር ውስጥ ናቸው። በአንድ መልኩ በየጊዜው የሚነሱ ሀገራዊ ጥያቄዎችና ፍላጎቶችን ለመመለስ ይሮጣሉ። በሌላ መልኩ ለነገ የሚተርፍ ወረት ለማስቀመጥ በሚኖር የጊዜ እሽቅድድም ይዋከባሉ። በዚህም ምክንያት ሀገራት ቀጣይነታቸውን ለማረጋገጥና ጠንክረው ለመውጣት ጊዜያቸውን በአግባቡ መጠቀምና ተወዳዳሪነትን ማረጋገጥ አለባቸው። እኛ ኢትዮጵያውያን ዓለም ያካሄዳቸው ታላላቅ የኢንዱስትሪ አብዮቶች አምልጠውናል። ይህንንም ክፍተት ተጠቅመው ችግሮቻችን ስር ሰደዱ፣ ፈረጠሙ። መልካም አጋጣሚዎችና እድሎች ደግሞ ኮሰመኑ፣ መከኑ። በእነዚህ በባከኑ ጊዜያት ውስጥ ዓለም በከፍተኛ ደረጃ ተለውጦና ብዙ ርቆን ሄዷል። መድረስ ከሚገባን ቦታ እጅግ ኋላ ቀርተናል። ለዚህ አንዱ ማሳያም ከአድዋ አስደናቂና አስደማሚ ድል በኋላ ጣሊያን ለ40 ዓመታት ያህል ተዘጋጅቶና ተሻሽሎ ለበቀል ሲመጣ እኛ ባለንበት ቆመን ጠብቀናል። በአድዋና በማይጨው መካከል ያለው የጊዜ ልዩነት ለጣሊያን
በብዙ ረገድ መሻሻልን ፈጥሮለታል። እኛ ግን ከቀደሙት ዘመናት በተሻለ ለመለወጥ አንጻራዊ የተሻለ የሰላም እድል ቢኖረንም ብዙም አልሰራንበትም። በአድዋ የተዋጋንበትን መሳሪያ እንኳን ለመለወጥ አልተጠቀምንበትም። ከጊዜ ጋር አልተራመድንም። ያመጣነው ለውጥም የተንቀራፈፈ ነበር። ይህ መንቀራፈፍና መዘግየት ደግሞ ዋጋ አስከፍሎናል። መዘግየት ከኋላ አስቀርቶናል። የአንድ ሀገር ቀጣይነትና ጥንካሬ ሊመሰረት የሚችለው በሶስት አምዶች ነው። የመጀመሪያው ያሉበትን ጥያቄዎች በጊዜ መመለስ ሲችል ነው። ሁለተኛው ከነባራዊ የዓለም ሁኔታዎችና ለውጦች ጋር ተላምዶ ተወዳዳሪ ሆኖ ለመቆየት አቅም ሲኖረው ነው። በመጨረሻም ደግሞ ለመገኘት የሚያስችል የተፎካካሪነት ችሎታ ሲኖረው ነው። ይህ ሳይሆን ሲቀርና ጥያቄዎችን ለመመለስ በዘገየንና በተንቀራፈፍን ቁጥር ችግሮች እየተወሳሰቡና እየተደራረቡ ይሄዳሉ። እንዲሁም ወደ ኋላ በቀረን ቁጥር ጫናው እየበረታ ይሄዳል። ለዚህም ሀገራችን የገባችበት የድህነት አዙሪት ዋናው ማሳያ ነው። ጊዜውን ያገናዘበ መፍትሄ ለመስጠት ባለመቻላችን አንዱ በአንዱ ላይ እየተደራረበ ችግርን እየወለደ ዛሬ የተጋፈጥነውን ቀውስ ፈጥሯል። እንዲህ ሲሆን ለሀገር የቤት ስራው ከባድ ነው። ምላሽ የሚሰጥበት መንገድም ከፊት እንደቀደሙት አይደለም። የተለየ ፈጠራና ፍጥነት ይጠይቃል። ፈጠራና ፍጥነት እንዲዳብር ደግሞ ስርዓታዊ ለውጥ ማምጣት ያስፈልጋል። ምላሽ በሚሰጥበት ሂደት ውስጥ የሁሉም ተዋናያን ሚና ማሻሻልና በመካከላቸው ያለውን ቅንጅት ማሳለጥ የግድ ይላል። ለዚህ ደግሞ ፍጥነትና ፈጠራ በተሞላበት ጉዞ ተከታታይ ለውጦችን ማስተናገድ ይገባል። ሀገራችን ኢትዮጵያ ቀጣይነቷን ለማረጋገጥ በአንድ በኩል የባከነባትን ጊዜ ለማካካስ የሚያስችል ድርብርብ የቤት ስራዎችን መስራት አለባት። በሌላ በኩል ደግሞ እጅግ ተለዋዋጭ ከሆነው ዓለም ጋር ተላምዳና ተወዳድራ መጓዝ የምትችል መሆን አለባት። በመሆኑም የሚያስፈልገን ለውጥ ብቻ ሳይሆን በፈጠራ የታጀበ ፈጣን ለውጥ ነው። አንደኛ ተደራራቢ የቤት ስራዎችን መስራት አለብን። ሁለተኛ የባከነውን ጊዜ ማካካስ ይጠበቅብናል። ሶስተኛ ተለዋዋጭ ከሆነው ዓለም አቀፍ ሁኔታ ጋር መራመድ የግድ ነው። አራተኛ አቅሞችን ለመጠቀምና ችግሮችን ለመፍታት የሚያስችል ፈጣን ለውጥ ያስፈልገናል። የመደመር መንግስት የመፍትሄውን መንገድ ያመላክታል። እስከዛሬ የገጠሙንን ውስንነቶች ለማረምና ዘገምተኛውን ጉዞ ለማፍጠን የሚያስችል ቀመር ሆኖ መጥቷል። ከመደመር እሳቤ የሚቀዳው የመደመር መንግስት ኢትዮጵያዊ የፖለቲካዊ ኢኮኖሚ እሳቤ ነው። ሁለንተናዊ ብልጽግና ማረጋገጥ የሚቻለው ትብብርን ያስቀደመ ስርዓት በመዘርጋትና ፖሊሲዎችን ገቢር ነበብ በሆነ መንገድ አውጥቶ በቅንጅት በመተግበር ነው ብሎ ያምናል። በለውጡ ዓመታት ውጥናችንን ለማሳካት የሄድንበትን መንገድ ቃኝተናል። ክፍተቶቻችንንና ጥንካሬዎቻችንን ለይተናል። ክፍተቶቹን አሻጋሪ በሆኑ መልኩ የሚቀርፍ፣ ጥንካሬዎቹን በተሻለ ሁኔታ የሚያስቀጥል አዲስ እሳቤና አዲስ መንገድ ቀምረናል። መደመር ሀገር ከገባችበት ችግር በማላቀቅ ወደ ትክክለኛው የለውጥ ምህዋር የሚመራ እሳቤ ነው። የመደመር መንግስት ሀገራዊ ጸጋዎቻችንን በማቀናጀትና በማስተባበር ረገድ ካለው ሚና ባልተናነሰ በፍጥነት የምንጓዝበትን መንገድ የመቀመር አስተሳሰብ ነው። የመደመር መንግስት ነገን የተሻለ ለማድረግ የትናንትን የዛሬንና የነገን ተደራራቢ ኃላፊነቶቻችንን በአስቸኳይ እንድንወጣ ያደርገናል። እንዲሁም ተለዋዋጭ በሆነው የዓለም ሁኔታ ውስጥ ጥንካሬያችንን ለማረጋገጥና ከግባችን ለመድረስ እንድንፈጥን ያስችለናል። የመደመር መንግስት ፍጥነትና ፈጠራን መሰረት ያደረገ እሳቤ ነው። የዚህ መጽሐፍም ዋነኛ ጭብጥ ይህንን የፍጥነትና የፈጠራ ፍኖት ማብራራት ነው። ይህ መጽሐፍ የመፍትሄ ፍለጋ ቀጣይ ጥረት ሌላኛው ውልደት ነው። ሀገራችን ካለችበት የግርጌ ደረጃ ተስፈንጥራ ወደ ራስጌ መውጣት የምትችልበትን ሐሳብ የሚያቀብል ነው። በዋናነት የተረከብነውን የተከማቸ ችግር በፈጠራና በፍጥነት ለመፍታት እንድንችል የሚያደርግ የተሻለ ስርዓት ስለመገንባት ያወሳል። ነገር ግን ይህንን ስርዓታዊ ለውጥ ለማምጣትና የፈጠራና ፍጥነትን አቅም ማካበት ፈታኝ ይሆናል። ፈታኝ የሚያደርጉት ያለንበት ጎታች የፖለቲካ ገበያና ተያያዥ ማህበራዊ ጉዳዮች ናቸው። ፈጠራና ፍጥነት በስርዓታት ለውጥ ላይ የተመሰረተ ነው። በሌላ በኩል ደግሞ የፖለቲካ ስርዓትን የሚያዳክም፣ ችግሮችን የሚያወሳስብና አቅሞችን የሚያመክን ኢመደበኛ ፖለቲካ ነው። ስለሆነም ይህ መጽሐፍ የፖለቲካ ገበያን እንዴት መቀየር እንዳለብን ሐሳቦችን ያቀርባል። ሀገራችንን ካለችበት ሁኔታ ወደ ብልጽግና ማማጫፍ ማሻገር በዘመን አጋጣሚ የዚህ ትውልድ ኃላፊነት ሆኗል። ኃላፊነታችንን በሚገባ በመወጣት ለልጆቻችን የበለጸገች ኢትዮጵያን ለማስረከብ በጋራ እንነሳ። ብያኔ ቁጥር 1 መደመር።
የመደመር ፍልስፍና የሀገራችን መሰረታዊ ችግር የአስተሳሰብ ችግር ነው ብሎ ይነሳል። የእድገት ጠንቅ ከሆኑ ደካማ አስተሳሰቦች የጸዳ አእምሮና ህሊና መያዝ የብልጽግና መሰረት ነው ብሎ ያምናል። ማህበራዊ ብልጽግናን ለማምጣት የማህበረሰቦች የእርስ በእርስ መፈላለግና መቀባበል የግድ ነው ይላል። ከታህታይ መዋቅር ለውጥ ወይም ኢኮኖሚ፣ መሰረተ ልማት ወዘተ ይልቅ ለላዕላይ መዋቅር ለውጥ ወይም አስተሳሰብ፣ ባህል ወዘተ ቅድሚያ ይሰጣል። መደመር የሚከፋፍሉ እሳቤዎችን ወይም ዘረኝነትን፣ ጎጠኝነትን በማስወገድ ሰውን በሰውነቱ ክብሩና ነፃነቱ እንዲጠበቅ ማድረግ ነው። ከዜሮ ድምር ጨዋታ ወጥቶ በአንድነትና በአብሮነት መትመም ባለን እሴት ላይ መጨመር ነው። ሁላችንም እናስፈልጋለን፣ የሁላችንም አበርክቶ አስፈላጊ ነው ብሎ ማመን ነው። መደመር የአንዱ ብሔረሰብ ከሌላው ጋር እንደ አካል መጋጠም ነው። የአቋም መሰባሰብ ነው። መደመር ሁሉንም የዜጎች ፍላጎት ሳያበላልጥና ለአንዱ መከበር ሲል ሌላኛውን ሳይደፈጥጥ ሚዛን ጠብቆ የሚጓዝ ፍልስፍና ነው። በመደመር ፍልስፍና ርዕዮታችንን እውን ለማድረግ የምንከተለው መንገድ አቃፊነትን ነው። ሁሉም አይነት ሐሳብ የራሱ አስተዋጽኦ አለው። ጠንካራ ጎኑን ወስደን እንጠቀምበታለን። ሁሉም ዜጋ የራሱ አስተዋጽኦና ሐሳብ አለው። አቅርበን እናሳትፈዋለን። በውይይት የላቀው በክርክር የተሻለው ይወሰዳል። የሀገራችን ህዝቦች ታሪኮች ተገናዝበው ተገጣጥመውና ተሟልተው የሀገራችን ታሪክ እንዲሆኑ በአንድ አካባቢ የሚታወቁ የሀገራችን ጀግኖች ወሰን ተሻግረው የሁሉም ህዝብ ጀግኖች እንዲሆኑ በውይይት በመግባባት በጥናትና በትርክት ጎልተው የሚወጡ ሁላችንንም የሚያስተባብሩ ሀገራዊ ትምህርቶች እንዲኖሩ የሚያስችል ነው መደመር። መደመር መደፍጠጥን አይቀበልም። ህዝብን በአንድ የሐሳብ ቅርጫት ውስጥ መክተትን ፈጽሞ አይቀበልም። በብዙ ነገር ወደ ኋላ ስለቀረን ብዙ አይነት ሐሳብ ያስፈልገናል ብሎ ያምናል። በተመሳሳይ ጫፍ የረገጠና የሀገሪቱን ህልውና የሚፈታተን ማንኛውንም የመከፋፈል አስማሚያ በጠንካራ የህግ የበላይነትና በተቋማት ብርታት ወደ መስመር እንዲገባ መደረግ አለበት ይላል። ከላይ የተጠቀሰውን የህልውና ፍላጎት የምናሳካው ስርዓትን በሚገባ የሚያውቅ ህዝብና ሀገር ስንፈጥር፣ ይህም ስርዓት የሚያውቅ ህዝብ የበኩሉን አስተዋጽኦ እንዲያበረክት እንደያመጣጡ ስናቅፈው ነው። መደመር የህልውና ጥያቄዎችን በገበያው ጡንቻ ወይም ደግሞ በመንግስት ጡንቻ የሚፈቱ አይደሉም ብሎ ያምናል። ችግራችን በገበያ ጉድለት ወይም በመንግስት ጉድለት ብቻ የሚመካኝም አይደለም። ከገበያው ውጪ በኢኮኖሚው ላይ የሚሳተፈውም የሲቪል ማህበረሰቡም ብቻውን ሊፈታው የሚችል ችግር አይደለም። ጤናማው አካሄድ በአጠቃላይ የፖለቲካዊ ኢኮኖሚ ስርዓት ውስጥ ሚና የሚጫወቱ አካላት በመሰባሰብና በመቀራረብ በሚፈጥሩት ፍትጊያና መተቃቀፍ የሚገኘው ውሃ ልክ ወይም ሚዛን ነው። የመንግስት ሚናም ይህን ውሃ ልክ ለማስጠበቅ በአንድ በኩል እንደ አንድ ባለድርሻ ሚናውን መጫወት፣ በሌላ በኩል ፍትጊያው ወደ መበጠስ ወይም ወደ ጭፍለቃ እንዳይሄድ መጠበቅ ነው። ይህ መንገድ ጎራ ይዞ እንደመትመም ቀላል አይደለም። ነባሩ የርዕዮተ ዓለሞች አዝማሚያ እጅግ ምናባዊ በሆነ ተምኔት የተጠመደ ነው። መደመር ግን ከጥናትና ከነባራዊ ሁኔታ መንጭቶ በዚህ ተለዋዋጭና ሊተነበይ በሚያስቸግር ዓለም ውስጥ በንቃት የሚቆም ነው። ስለዚህም በአንድ የፖለቲካዊ ኢኮኖሚ ነቁጥ ላይ የምትወሰድ እያንዳንዷ እርምጃ በጠቅላላ ስርዓቱ ላይ ያላትን ተጽዕኖ በመመዘንና ሚዛኑን እንዳታዛባ በመጠንቀቅ ላይ የተመሰረተ ይሆናል። ሚዛንን አለመጠበቅና የአንዱን ጡንቻ ብቻ ማዳበር በዓለም ታሪክ ውስጥ ሀገራትን ከጥግ ጥግ ሲያላጋቸውና ሲያደነባብራቸው አይተናል። ከዚያም ጊዜና ሁኔታ የገጠሙለት በድንገት ተነስቶ በተራው ሌላውን ጨፍልቆ ሚዛኑን ይቆጣጠራል። ስለዚህም በኢኮኖሚም ሆነ በፖለቲካ ኃይሎች መካከል ሁሉንም ማቀፍና ሚዛን ማስጠበቅ የመደመር አንዱ የሐሳብ ምሰሶ ነው። ውሃ ልኩ ወይም ሚዛኑ ከተፈጠረ እድገቱን ምንም የሚያውከው መንገዳገድ አይኖርም። በሰው ልጆች የፍላጎት ነዳጅ ብቻ ተፈትልኮ ይመነደጋል። ሚዛንን ሳይጠብቁ ማደግ አይቻልም። በመንገዳገድ ውስጥ የሚኖር መንደርደር መሮጥ አይደለም፣ የሆነ ቦታ ላይ ይጥለናል። ተክተን እንዳንሰራና ከኋላ ቀርነትና ከህልውና አደጋ ዙሪት ውስጥ እንዳንላቀቅ ያደረገ የመበልጸግ ፍላጎትና ጥረት ማጣት አይደለም፣ ሚዛን ያልጠበቀና ፈጠራና ፍጥነት የሌለው ጉዞ መጓዛችን እንጂ። ስለዚህ መደመር በሁሉም መንገድ አቃፊና ውሃ ልክን የሚፈጥር ፍልስፍና ነው።
ይህ አስተሳሰብ ብዝሃ ሕይወትን እንደማስጠበቅ ያለ በነገሮች መካከል ያለን ውስብስብ የተደጋጋፊነትና የተቀናቃኝነት መስተጋብር ታሳቢ የሚያደርግ ነው። መንገዱም የንቃትና የተግባር መንገድ ነው። አንዴ ስርዓትን ተከትሎ የማሸለብ ልምድን የሚተካ የንቃት ፍልስፍና ነው። በአጠቃላይ መደመር ሁሉንም የህልውና ፍላጎቶች በሚዛን የሚያስጠብቅ ነው። በፖለቲካዊ ኢኮኖሚ ውስጥ ሚና ያላቸው አካላት ለሚፈጥሩት ጉድለት የተዛባ የጊዜ እይታችን ነዳጅ ሲጨመርለት እነዚህን የህልውና ፍላጎቶች ለመጠበቅ አስቸጋሪ ይሆናል። ህልማችንም ሚናችንም በጊዜ እይታችንና በጊዜ ምጣናችን ላይ የተመሰረተ ነው። የመጣንበትን ያለንበትንና የምንሄድበትን መጥነን በመመልከት ኃይልና የማትበገር በዚህም ህልውናዋን በአስተማማኝ ሁኔታ ጠብቃ የምትዘልቅ ኢትዮጵያን እንፈጥራለን። መደመር ስንል በላዕላይ መዋቅር ለውጥ ላይ የሚያተኩር የአቅም፣ የእሴት፣ የጸጋ፣ የድል፣ የሀብት ወዘተ መሰባሰብን የሚያመጣ በሁሉም የፖለቲካ ኢኮኖሚ፣ ማህበራዊ እና ዲፕሎማሲያዊ የሀገር ጉዞዎች ሚዛን ጠብቆ የሚጓዝ ሁሉንም የሚያስተባብሩ ሀገራዊ ትዕምርቶች እንዲኖሩ የሚሰራ አቅፎ በሚዛን መጓዝ እንጂ መደፍጠጥን የማይቀበል የሀገሪቱን ህልውና የሚፈታተን ማንኛውንም የመከፋፈል አዝማሚያ በጠንካራ የህግ የበላይነትና በተቋማት ብርታት ወደ መስመር እንዲገባ የሚሰራ በአጠቃላይ የፖለቲካዊ ኢኮኖሚ ስርዓት ውስጥ ሚና የሚጫወቱ አካላት በአንድ በኩል በመሰባሰብና በመቀራረብ በሌላ በኩል በሚፈጥሩት ፍትጊያና መተቃቀፍ መካከል የሚገኘውን ውሃ ልክ ወይም ወርቃማው አማካይ ወይም ሚዛን ነው ብሎ የሚያምን የጊዜ እይታው የመጣንበትን ያለንበትንና የምንሄድበትን አጣጥሞ የሚመለከት ፍልስፍና ነው። ተራ ቁጥር 2 መንግስት ወይም ስቴት። በዚህ መጽሐፍ አገባብ መንግስት ወይም ስቴት ስንል በህግ የሚሰራ በአንድ በታወቀ አካባቢ ውስጥ በሚገኝ ኢኮኖሚያዊ፣ ፖለቲካዊ እና ማህበረሰባዊ ጉዳዮች ላይ የመጨረሻ የሆነ ስልጣንና ሉዓላዊነት ያለው ህግ የሚያወጣ፣ ህግ የሚያስከብር፣ ዳኝነትን የሚሰጥ፣ ጸጥታና ደህንነትን የሚያስጠብቅ፣ ከሌላ ሉዓላዊ ግዛት ጋር በአቻነት መነጋገር የሚችል ፖለቲካዊ ተቋም ነው። በስሩም አያሌ ህጋዊ ቅርንጫፎች ይኖሩታል። መንግስት እስካሁን የሰው ልጆች ከፈጠራቸው ማህበራዊ ተቋማት ሁሉ እጅግ ዓለም አቀፋዊና ኃያል ተቋም ነው። አርስቶትል ሰው በተፈጥሮ ፖለቲካዊ እንስሳ ነው፣ ስለዚህም ፖለቲካዊ ስብዕና አለው ይላል። ሰው መሆንና በመንግስት ውስጥ መኖር የማይለያዩ መንትያዎች ናቸው ይል ነበር። እንደ አርስቶትል ከሆነ መንግስት ማለት የቤተሰቦችና የመንደሮች ህብረት ነው። ግቡም ፍጹምና ራስን በራስ የሚያስችል ህይወት መፍጠር ነው። እርሱም ደስተኛና መልካም የሆነ ህይወት ነው። አርስቶትል መንግስት የሚለውን ሲያስብ የግሪክ የከተማ መንግስታትን እያሰበ ነው። ውድሮ ዊልሰን ደግሞ መንግስት ማለት በአንድ በታወቀ ግዛት ውስጥ በህግ የተደራጁ ሰዎች ናቸው ይላል። ሲጅዊክ መንግስት የሚለውን ሐሳብ ሲተረጉም መንግስት ማለት ፖለቲካዊ የሆነ ማህበረሰብ ነው። መንግስት የሰው ልጆች አንድነት ሲሆን ማህበራዊ አንድነቱም ለአንድ ዕውቅና ለሰጡት የበላይ ስልጣን ላለው አካል ባላቸው የጋራ ታዛዥነት ነው። ያም የበላይ ስልጣን ያለው አካል በአንድም በሌላም መንገድ ያንን ማህበረሰብ የሚወክል ነው። ለጋርነር ደግሞ መንግስት ማለት በአንድ በታወቀ ግዛት ውስጥ የሚኖሩ ሰዎች ማህበር፣ ከውጭ ቁጥጥር ነፃ የሆኑ ሰዎች በአብዛኛው የተግባቡበትን አስተዳደር የመሰረተ ተቋም ነው። ፈላስፋው ሄግል መንግስት ማለት በአንድ ማህበራዊ እቅድ ውስጥ የአመክንዮአዊ ህላዌ ወይም የመንፈስ ክስቱነት ከፍተኛው ደረጃ ነው። የመንግስት የመጨረሻው ግቡም ነፃነትን ህልው ማድረግ ነው ይላል። ለሄግል የመንግስት ዋናዎቹ መርሆች ራስን ማቀብና ፍጹማዊነት ናቸው። ለሄግል ብሔረ መንግስት የመጨረሻው አመክንዮአዊ ነገር ነው። በአንድ ግለሰብ፣ በቡድኖች ወይም በኮርፖሬሽኖች ደረጃ ሊደረስበት የሚችል ከፍተኛ የሆነ የምክንያታዊነት መገለጫ ነው። ለሄግል ሶስቱ የመንግስት ስልጣኖች ህግ አውጪው፣ የአስተዳደር ዘርፉና ንጉሳዊነቱ ናቸው። ከሶስቱ ደግሞ ንጉሳዊነቱ ስልጣን እጅግ ወሳኙን ስልጣን ነው ይላል። በአሁኑ መንገድ ፕሬዝዳንታዊው ወይም ጠቅላይ ሚኒስትራዊው ስልጣን ልንለው እንችላለን። የ19ኛው መክዘ የጀርመን ኢኮኖሚስት ፈላስፋና የሥነ ማህበረሰብ ሊቅ ማክስ ዌበር መንግስት የሚለውን ሐሳብ በሁለት መንገድ ይገልጠዋል። የመጀመሪያው መንግስት ማለት በአንድ በተወሰነ ግዛት ውስጥ ስልጣን ያለው ራሱን የቻለ ህጋዊ የአስተዳደር ተቋም ነው የሚል ነው። ሁለተኛው ደግሞ የጋራ ተግባርና የማህበረሰብ ትዕምርት ነው የሚል ነው።
እንደ ማክስ ዌበር ከሆነ መንግስትን በግቡና በውጤቱ ከመበየን ይልቅ በመሳሪያዎቹ መበየን የተሻለ ነው። አንዱ መሳሪያው ደግሞ ኃይልን በብቸኝነት የመጠቀም መብት ነው። በዚህም የተነሳ ዘመናዊ መንግስት ማለት ኃይልን በብቸኝነት የመጠቀም ስልጣኑን በሚገባ ማስፈጸም የሚችል ተቋም ነው። የተባበሩት መንግስታት የ1933 የሞንቴቪዲዮ ስምምነት መንግስት ሲል የተወሰነ ቁጥር ያለው ቋሚ ህዝብ፣ የታወቀ ቋሚ ግዛትና ገዢ አስተዳደር ወይም ገቨርንመንት ያለው ከሌሎች ተመሳሳይ አካላት ጋር በእኩልነት ግንኙነት ማድረግ የሚችል ነው ማለት ነው ይላል። በአጠቃላይ ስንመለከተው መንግስት ስንል ኃይልን በብቸኝነት የመጠቀም መብት ያለው አንድን የተወሰነ አካባቢና በዛ አካባቢ ፖለቲካዊ በሆነ መልኩ የተደራጁ ህዝቦችን አንድ ለማድረግና ለመስራት የተዋቀረ ሉዓላዊ ስልጣን ያለው ራሱን የቻለ ህጋዊ የአስተዳደር ተቋም ነው። ተራ ቁጥር 3 የመደመር መንግስት። የመደመር መንግስት በመደመር ፍልስፍና መሰረት የሚሰራ መንግስት ወይም ስቴት ነው። የቃል አገባቡም ልክ እንደ ዴቨሎፕመንታል ስቴት ልማታዊ መንግስት እንደሚለው አይነት ነው። በላላይ መዋቅር ለውጥ ላይ የሚያተኩር የማህበረሰብ ልዩ ልዩ የጸጋዎች፣ የእሴቶች፣ የሀብቶች፣ የባህሎች፣ የአቅሞች ድምር በተናጠል ከምናደርገው በላይ ለብልጽግና እጅግ አስፈላጊና አዋጭ ነው ብሎ የሚያምን መሰባሰብ፣ መከማቸት፣ መቀራረብና መገናዘብ ለሀብትና ለወረት ፈጠራ አስፈላጊ ነው ብሎ የሚያስብ በማናቸውም መስተጋብሮች መካከል ሚዛን የሚጠብቅ ወይም ወርቃማው አማካይን መርሁ የሚያደርግ አንድ የፖለቲካና የኢኮኖሚ ማህበረሰብ ለመገንባት እንዲቻል ሀገራዊ አሰባሳቢ ትዕምርቶችን መኖር እንዳለባቸው የሚቀበል የህግ የበላይነት መከበር ለውጥን እንደሚያጸናው የሚያምን የጊዜ ምልከታው ትናንትን ዛሬንና ነገን የሚያጣጥም መንግስት ነው። ይህ መንግስት በእነዚህ መርሆችና እሴቶች ላይ የተመሰረተ የፖለቲካ ስርዓት፣ የህግ፣ የአስተዳደር፣ የኢኮኖሚ፣ የፍትህ፣ የማህበራዊ ልማት በአጠቃላይ የሁለንተናዊ ብልጽግና መንገድን የሚከተል መንግስት ነው። ትብብር የመደመር መንግስት የብልጽግና መሳሪያ። በመደመር መንግስት እሳቤ መሰረት በኢኮኖሚ ውስጥ የመንግስት ሚና ትብብርን መሰረት ያደረገ ነው። በዓለም ላይ የበለጠ ጎልቶ የሚወጡ የመንግስት የኢኮኖሚ ተሳትፎ እሳቤዎች ሁለት ናቸው። የመጀመሪያው መንግስት በኢኮኖሚ ውስጥ የሚኖረው ሚና ህግን የማውጣት፣ ህጉን የማስተግበርና ፍትሃዊ የሆነ ምህዳር ለሁሉም የኢኮኖሚ ተዋናይ የመፍጠር ሚና ብቻ ነው የሚል ነው። ማንኛውም ሰው የግል ንብረት ባለቤት መሆኑ ህጋዊ ዋስትና አግኝቶ በማንኛውም የኢኮኖሚ እንቅስቃሴ የመስራት፣ ንብረት የመያዝና በንብረት የመጠቀም መብቱ እስከተረጋገጠ ድረስ መንግስት የኢኮኖሚው ተሳትፎውን ለግል ዘርፉ መተው አለበት ብሎ ያስባል። ሁለተኛው ደግሞ መንግስት በኢኮኖሚ ውስጥ ወሳኙ ተዋናይ መሆን አለበት የሚለው ነው። ኢኮኖሚውም መንግስት መሪ ኢኮኖሚ ሲሆን የግል ዘርፉ ተሳትፎ አነስተኛ ነው። ኢትዮጵያ ውስጥ ሁለቱም ሊሆኑ አይቻላቸውም። በኢኮኖሚው ውስጥ የግል ዘርፉ ብቻ ይመራል ካልን ለዚህ በካፒታል በአደረጃጀትና በፈጠራ ብቁ የሆነ የግል ዘርፍ ገና አላፈራንም። የኢትዮጵያ የግል ዘርፉ እድገት ገና ጅምር ላይ ነው። ባለፉት ስርዓታት በተከተልነው የኢኮኖሚ ስርዓት የተነሳ በበቂ ሁኔታ ሀብት የሚፈጠር ጠንካራ የግል ዘርፍ አላዳበርንም። አሁን ባለንበት አቅም እንዲሁም ካለንበት ውዝፍ የልማት ቀሪ የቤት ስራ አኳያ የግል ዘርፉ የመሪነቱን ሚና ብቻውን ሊወጣ አይችልም። መንግስት መሪ ኢኮኖሚ ፖሊሲ ደግሞ ባለፉት ዓመታት ኢትዮጵያ ውስጥ ተሞክሮ ነበር። ይህ ፖሊሲ የመሰረተ ልማት ኢንቨስትመንትን በማስፋፋት ድህነትን በመቀነስ አስተዋጽኦ ቢያደርግም ብልጽግናን ለማምጣት ግን ውሱንነት እንዳለው በስፋት ታይቷል። መንግስት በኢኮኖሚ ውስጥ የሚኖረው ያልተገራ ጣልቃ ገብነት የግል ዘርፉን ያቀጭጫል፣ ሙስናን ያስፋፋል፣ መንግስትን በትንሹም በትልቁም ነገር ውስጥ እንዲገባ አድርጎ መንግስታዊ አገልግሎትን ያዳክማል፣ ፈጠራን ይቀንሳል፣ የሰዎችን የሀብት ባለቤትነት ያሳጣል፣ ከፈጣሪነትና ከሀብታ ምንጭነት ይልቅ ተቀጣሪነትና ጠባቂነትን ያበረታታል። በተጨማሪም ከኢኮኖሚው የሚመነጨው ወረት በአመዛኙ ወደ መንግስት የልማት ፕሮጀክቶች እንዲፈስ በማድረግ ከመንግስት የፕሮጀክቶች አፈጻጸም ደካማነት ጋር ተዳብሎ ምርታማ ለሆኑ የኢኮኖሚ ዘርፎችና የግል ዘርፉ የሚሰጠውን ፋይናንስ በማሳነስ ምርታማነት እንዲኮስስ ያደርጋል። የመደመር መንግስት የሚከተለው ሞዴል የእነዚህን ሁለት ፖሊሲዎች ችግር የሚፈታውን የትብብር ሞዴል ነው። ይህ ሞዴል በኢኮኖሚ ውስጥ የግልና የመንግስት ትብብርን የሚያጠናክር ሞዴል ነው። ከዚህ አንጻር ገበያ የሚደግፍ የመንግስትና ሀብት የሚፈጥር የግል ዘርፍ ሲተባበሩ
ወደ ብልጽግና ለሚደረገው ሽግግር ከፍተኛ ሚና አላቸው ብሎ ያምናል። የትብብር ሞዴል ማለት የግል ዘርፉ በኢኮኖሚ ውስጥ ተገቢውን ሚና ይጫወታል፣ ይደገፋል፣ ይበረታታል። መንግስት ደግሞ ኢንተርፕረነር በሆነ እሳቤ የግል ዘርፉ በማይደፍራቸው ዘርፎች ይሳተፋል። ከግል ዘርፉ ጋር በጋራ ማልማት በሚቻልባቸው ዘርፎች በጋራ ያለማል። አዳዲስ ሐሳቦችን በማመንጨት አዳዲስ የኢኮኖሚ ዘርፎችን ይፈጥራል፣ ያዳብራል። በነባር መንግስታዊ አቅሞች ላይ ፈጠራ በማከል ሀገራዊ ሀብትን ያከማቻል። በዚህ እሳቤ ልማት ማለት የብዝሃ ኢኮኖሚ መዋቅርን ለመገንባትና የእያንዳንዱን ዘርፍ የልማት አቅም ለማሟጠጥ የሚደረግ የማያቋርጥ ጉዞ ተደርጎ ይታያል። በዚህ ሂደት ውስጥ የዘርፎችን እድገት የሚገድቡ ተጨባጭ መሰናክሎችና ሳንካዎች በመንግስትና በግል ዘርፉ ትብብር እየተለዩ በጋራ መፍትሄ ይሰጣቸዋል። ስኬቶች ደግሞ እየበዙና እየተባዙ የሚሄዱበት አዲስ አተያይ ነው። እንደ ኢትዮጵያ ባሉ ሀገሮች የልማት ችግሮች ውስብስብና ዘርፈ ብዙ ናቸው። የኋላ ቀርነት ክምችታቸውም ብዙና ረጅም ነው። ስለዚህ ብዙና ውስብስብ ችግሮችን በአንድ አካል ጥረት ብቻ ለመፍታት አይቻልም። በፉክክር ጎልቶ የሚወጣ ስኬት ወይም ኮምፒቲቲቭ ሰክሰስ የሚመዘገበው ከተናጠል እይታና አካሄድ ወጥቶ ሁሉም የልማት ኃይሎች ማለትም መንግስት፣ የግል ዘርፉ፣ ሲቪክ ተቋማት፣ የእምነት ተቋማት፣ የምርምር ተቋማት፣ መካነ ትምህርት ወዘተ ተባብረው ተከማችተውና ተቀናጅተው አንዳንዴም ተፎካክረው ለአንድ የምርታማነት ዓላማ ሲሰሩ ነው። እነዚህን አካላት በተሻለ ሊያስተባብራቸው የሚችለው ደግሞ የጋራ ህልም ነው። ነገን የተሻለ የማድረግ ህልም፣ ነገ የማትረፍ የመሻልና የመበልጸግ ህልም። ይሄ ህልም መፈጠሩ ብቻ ግን ውጤት አያመጣም። በተዋናያኖቹ ዘንድ ህልሙ መስረጽና ተመጣጣኝ ግንዛቤ ማግኘት አለበት። በዚህ ሞዴል መሰረት የመደመር መንግስት የልማት ጉዳይን ቀዳሚ አጀንዳ አድርጎ ይሰራል። በኢንተርፕረነርሺፕ እሳቤ የሚመራ የኢኮኖሚ ተዋናይ አቅም ለራሱ ይፈጥራል። የዳበረና በውድድር የተመሰረተ የገበያ ኢኮኖሚ ስርዓት ለመገንባት ይጥራል። በሀገር ወዳድነት ስሜት ይሰራል። ለገበያ ምቹ የሆኑ መደላድሎችን ያዘጋጃል። የልማት ስራ የትውልድ ቅብብሎች ስራ ነው ብሎ በማመን ወረት ለማትረፍ ይሰራል። የተረጋጋ የማክሮ ኢኮኖሚ አስተዳደር ለማስፈን ይሰራል። የሚፈጠረው የኢኮኖሚና የሲቪል ሰርቪስ ስርዓት ለአዲስ ሐሳቦች፣ ለንግድ ሸቀጦች፣ ለአገልግሎት ንግድ እንዲሁም ለካፒታል ዝውውር ክፍት ነው። የግሉ ዘርፍ ኢንተርፕረነርሺፕ እሳቤን ያዳብራል። ለውጥ ውጤ ወይም ዳይናሚክ መንገድን ይከተላል። ገበያን ይፈጥራል። ከዚህም በተጨማሪ የመደመር መንግስት የግልና የመንግስት የኢኮኖሚ ሚናዎች የሚገነዘቡበት መንገድ የተለያየ ነው። እሳቤውን የኢኮኖሚ እንቅስቃሴውን የሚያከናውነው ማን ነው ከሚለው ይልቅ የኢኮኖሚውን እንቅስቃሴ የሚያከናውነው እንዴት ነው በሚለው ላይ ያተኩራል። የመንግስት ወይም የግል ከሚለው ክፍፍል በመውጣት የሁለቱም ዘርፎች የሥራ አካሄድ እንዴት መከናወን አለበት በሚለው ላይ ያተኩራል። ይህም ማለት አንድን የኢኮኖሚ እንቅስቃሴ የግል ዘርፉም ያከናውነው የመንግስት ነገር ግን ክንዋኔው በጥብቅ ዲሲፕሊን የሚመራ አካሄድ አለው ወይ? በንግድ እሳቤ አከናውኖታል ወይ? ገበያ ተኮር ነው ወይ? እሴት ይጨምራል ወይ? የሚሉት መመዘኛዎች የግድ መሟላት አለባቸው ይላል። ይህን እሳቤ የኢትዮጵያ ኢንቨስትመንት ሆልዲንግስ የተመሰረተበትን አውድ በማብራራት የበለጠ እናፍታታው። የኢትዮጵያ ኢንቨስትመንት ሆልዲንግስ የአዲስ እይታ ውጤት ነው። ይህ እይታ ሀብትን በሙሉ ገጽታው ለመገንዘብና ተጨማሪ ሀብት እንዲያስገኝ አድርጎ ለመጠቀም የሚያበረታታ እይታ ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ 3 መሰረታዊ ዓላማዎችን አንግቦ የተነሳ ተቋም ነው። የመጀመሪያው የኢትዮጵያ መንግስት ስትራቴጂያዊ የኢንቨስትመንት ተቋም ሆኖ ማገልገል ነው። ሁለተኛው ዓለም አቀፍ ተቀባይነትን ያገኙ የኩባንያ የመልካም አስተዳደር መርሆችን በመከተል ብቃት ያለው አስተዳደርን ተግባራዊ በማድረግ የመንግስትና የህዝብን ሀብት በማሳደግ ለኢኮኖሚ እድገት አስተዋጽኦ በማድረግና ለመጪው ትውልድ የሚሻገር ሀብት መፍጠር ነው። ሶስተኛው በጋራ ለመስራት የሚያበረታታ የኢንቨስትመንት መደላደልን መፍጠር፣ ተጨማሪ ገንዘብ ለማግኘት ሀብትን ማቀናጀት እንዲሁም ጥቅም ላይ ያልዋሉ ሀብቶች ላይ እሴት በመፍጠር የውጭ ኢንቨስትመንትን ለመሳብ እንደ ስትራቴጂያዊ መሳሪያ ሆኖ ማገልገል ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ እንደ ሉዓላዊ የሀብት ፈንድ ወይም ሶቨርን ዌልዝ ፈንድ ሊታይ የሚችል ነው። ይሄውም የብልጽግና እቅዳችን መነሻ ነው። የብልጽግና ግብን ለማሳካት በየዘርፉ የተቀመጡ የልማት ግቦች ከፍተኛ ፋይናንስ ይጠይቃሉ። ይህንን ፍላጎት ለማሟላት ከታክስ የሚሰበሰበው ገንዘብ ብቻ በቂ ሊሆን አይችልም። ከታክስ በተጨማሪ
የመንግስትን ሀብት ውጤታማ በሆነ መልኩ በማስተዳደር የተሻለ ገቢና ትርፍ እንዲያመጣ ማስቻል አስፈላጊ ይሆናል። የኢትዮጵያ ኢንቨስትመንት ሆልዲንግስ መቋቋም ሀገራዊ ኢንቨስትመንትን ከፍ ከማድረግ ባሻገር ከልማትና ከኢንቨስትመንት አጋሮች ጋር የተሻለ መተማመንን ለመፍጠር ያግዛል። ኢትዮጵያን ጨምሮ ብዙ ሀገራት በመንግስት ባለቤትነት የተያዙ ሪል ስቴት፣ መሬት፣ መሰረተ ልማቶች፣ የመንግስት የልማት ድርጅቶችና የመሳሰሉ ሀብቶች አሏቸው። የዓለም አቀፍ የገንዘብ ድርጅት IMF በቅርቡ በ38 ሀገረ መንግስታት ውስጥ ጥናት አድርጎ ነበር። የእነዚህ ሀገራት አጠቃላይ ሀብታቸው $103 ትሪሊዮን ነው። ይህ ደግሞ በአማካይ የእያንዳንዱ ሀገር GDP 216% ወይም ከሁለት እጥፍ በላይ ነው። ይህ የሚያሳየው ጥልቅ ሀገራዊ ምርት ወይም GDP ግሮስ ዶሜስቲክ ፕሮዳክት የሚባለው የተለምዶ የሀብት ልኬት ብቻውን የሀገራትን ሙሉ የሀብት መጠን እንደማያንጸባርቅ ነው። የሚያስተዳድሩትን ሀገር የሀብት ልክ በቅጡ የተገነዘቡት ጥቂት መንግስታት ብቻ ናቸው። በእጅ ላይ ያለ ወርቅ እንደ ድንጋይ ይቆጠራል ይባላል። በእጅ ያለ ሀብት ሳይታወቅ ለአንድ ሀገር ህዝብ ተገቢ የሆነ የልማት ፕሮግራምም ሆነ የአስተዳደር እቅድ መቅረጽ አይቻልም። ይህ የእይታ ጥበት ሁለት ዋነኛ ጉዳቶች አሉት። አንዱ ጉዳት መንግስት ለልማትና ለአስተዳደር የሚበቃ ሀብት የለም ብሎ በማሰብ የህዝብን ኑሮ ሊለውጡ የሚችሉ ኢንቨስትመንቶችን እንዳይተገበር እጁን ያጥራል። የህዝብ የእድገት ትልም እውን ሳይሆን ይቀራል። የድህነት ቅነሳ ትግል ወደ ኋላ ይጓተታል። ሌላኛው የእይታ ጥበት የሚያስከትለው ጉዳት ወይም ስጋት ደግሞ መንግስት ለልማት የሚያስፈልግ ፋይናንስ ሲፈልግ በእዳና በችሮታ ላይ ብቻ እንዲመረኮዝ ያደርገዋል። ይሄ ደግሞ የልማት እድላችንን በሌሎች መልካም ምኞትና ቸርነት ጥገኛ ያደርገዋል። ይሄም የሀገራችንን ሉዓላዊነትና የወደፊት ትውልድን ነፃነት ስጋት ላይ ይጥላል። የሀገራችን የቅርብ ዓመታት እውነታም ከዚህ አራቀም። ያለንበትን እውነታ እንለውጥ፣ ከኢኮኖሚ ቀውስ ለአንዴና ለመጨረሻ ጊዜ እንገላገል ብለን ስንነሳ አንደኛው እርምጃ ያለንን የሀብት እይታ ማስፋት ነው። የመንግስት የሆኑ ሀብቶች በሙሉ ታውቀው የሀብት ምንጮቹ ከተለዩ በኋላ የሙያውን ሳይንስ ተከትሎ የሀብት መጠናቸው ምን ያህል እንደሆነ ማወቅ ያስፈልጋል። በባለሙያዎቹ አነጋገር የመንግስት የሀብት ሚዛን ሰሌዳ ወይም ባላንስ ሺት በአዲስ መልኩ መቀረጽ አለበት። ይህ ሲሆን መንግስት ያለውን እሴት ወይም ሀብት ከእዳው ወይም ሊያቢሊቲ ጋር አነጻጽሮ የወጪውንና የገቢውን ሂደት ጤናማነትና ዘላቂነት በመረዳት የህዝብን የኑሮ ደረጃና የልማት የወጪውንና የገቢውን ሂደት ቀጣይነት ማረጋገጥ ይችላል። መበደርም ሆነ እዳ መሸከም በራሱ ክፋት የለውም። ነገር ግን ይህ እዳ ከሀብት ጋር ሚዛን ወይም ባላንስ ሳይጠብቅ ሲቀር ለቀውስና ለኢኮኖሚ አለመረጋጋት የሚዳርግ ክፍተት ይፈጥራል። ከዚያም እነዚህ ሀብቶች ሊሰማሩበት የሚገባውን የዘርፍ ገበያና ሚናቸውን መለየት ቀጣዩ እርምጃ ይሆናል። ሀብቶቹን በተገቢው ዘርፍ ገበያ አሰማርቶ ለሀገርና ለህዝብ ያላቸውን ፋይዳ የሚያረጋግጥ የመንግስትን ባለቤትነት ሚና የሚያከናውን የህዝብን መብት የሚያስከብርና ሀብቶቹ ምጣኔያቸው እየጨመረ እንጂ እየተሸረሸረ እንዳይሄዱ ዘብ የሚጠብቅ የኩባንያ አስተዳደር ማበጀት ለዚህ አዲስ እይታ ማስፈጻሚያ ቁልፍ መሳሪያ ነው። በዓለም የገንዘብ ድርጅት IMF ጥናት መሰረት እነዚህ የመንግስት የሆኑ ሀብቶችና የሀብት ምንጮች በተገቢው መልኩ ማስተዳደር በየዓመቱ በጥቅል የሀገር ምርት ወይም GDP ላይ 5% ጭማሪ ሊያስገኙ ይችላሉ። የኢትዮጵያ ኢንቨስትመንት ሆልዲንግስ የተቋቋመው ይህንን ሰፊ የሀብት እይታን ለመተግበር ነው። የተቋሙ ቅርጽም የሀብት አስተዳደርን ዓለም አቀፍ መልካም ተሞክሮዎች ከሀገራችን ልዩ ሁኔታዎችና የልማት ትልሞች ጋር በማጣጣም ነው። የኢትዮጵያ ኢንቨስትመንት ሆልዲንግስ የሚመራበትና የሚተዳደርበት የህግ ማዕቀፍ ተቋሙ ራሱም ሆነ በስሩ ያሉትን የመንግስት የልማት ድርጅቶች ተገቢው ሙያዊ ዲሲፕሊን እንዲላበሱና የውጭ ባለሀብቶች በሀገራችን እንዲሰማሩ አመኔታ እንዲኖራቸው የሚያደርግ ሆኖ ተቋቁሟል። ይሄም የመደመር መንግስት የትብብር እሳቤ አንዱ ማሳያ ሆኖ በኢትዮጵያ ውስጥ የተተገበረ ነው።